አብርሽ እንግዲህ የጥሪ ወረቀት መሰጠቱን ተከትሎ አሚና ቢታሰርም ሄርሜላ ታወጣዋለች ወይንም ታስፈታዋለች እያለች ትገኛለች። ቀጣይም ደግሞ ልጁ ከፍቅር ወይንም ከገነት ጋር ነው፣ ለዛ ነው ፍቅርና ገነት ከሶሻል ሚዲያ የጠፉት እየተባለ ይገኛል። እናንተስ ምን ታስባላችሁ? አብርሽ የእውነት ይታሰራል ወይንስ አይታሰርም? ልጁ ከፍቅር ጋ ነው ወይንስ ከገነት ጋ ነው ወይንስ ከነ ብዙ ጋ ነው ብላችሁ ታስባላችሁ? የእናንተን ሀሳብ አስቀምጡልኝ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ኮፒ ሊንክ እያደረጋችሁ ደግሞ ሁሌም ከጎን የሆናችሁ ትናንትናም ከትናንትና ወዳም የደከማችሁ ያላችሁ እህት ወንድሞቼ ሁላችሁም እጅግ በጣም አመሰግናለሁ ማለት ነው። በነገራችን ላይ እኔ ቃላት የለኝም፣ ወላሂ ቃላት የለኝም ማለት ነው። በቃ በምን ቃል ላመስግናችሁ? ይሄ የምትጠቀሙት ቃል በቃ ተፍ ተፍ ማለታችሁ ሁሉ ነገራችሁ በቃ ትለያላችሁ፣ ወላሂ ትለያላችሁ። በቃ እኔ እንጃ ምን ልበላችሁ። በቃ እኔ ልዩ ናችሁ፣ ሁሉም ሰው የሚቀናባችሁ እና ኖሩልኝ ኖሩልኝ ከልቤ ነው ወላሂ የምወዳችሁ። እኔ አሁን ኮፒ ሊንክ ስላደረጋችሁ ብቻ ከዚህ በፊትም በተደጋጋሚ ተናግሬያለሁ ስለ እናንተ እና ኖሩልኝ በደስታ በጤና። ሲቀጥል ደግሞ ማለት ነው ቻናል የምትመቱ ሰዎች ገባችሁ? ዩቲዩብ ታማኝ ካምፓኒ ነው፣ ታማኝና ታማኝ ካምፓኒ ነው። እናንተ ግን ለኛ መቼም አትተኙም። አዎ አሁንም ቢሆን ግሩፕ ከፍታችሁ የሩታ አድናቂ የተባለን በሙሉ ለማጥፋት ቻናል እየቀጠቀጣችሁ ነው ያላችሁት ማለት ነው። እናንተ ደግሞ መልካም ብትሰሩ ለራሳችሁ ነው የሚጠቅማችሁ፣ ክፉ ብትሰሩም ለራሳችሁ ነው። ገባችሁ? በቆፈራችሁት ጉድጓድ ትገባላችሁ። ከሰው ላይ ተደበቅን ምናምን ብትሉ ፈጣሪ ያያችኋል ማለት ነው ምን እንደምታደርጉ። ቻናል ምን ያክል እንደሚያደክም እያወቃችሁ፣ በተለይ አሁን ደግሞ ህጉ ተቀይሯል። አዲስ ህግ መጥቶ በፊት 4000 ሰዓት የሚያስፈልገውን አሁን ወደ 8000 ቀይሮታል ማለት ነው። እና የስደት እህቶቻችሁን ለማጥፋት እንቅልፍ አታችሁ ምንም ሳንደርስባችሁ፣ እኔ አሁን ምንም አልደረስኩባችሁ ምንም እና እኔ ስለናንተ ምንም ማለት አልፈልግም። የዘራችሁትን ታጭዳላችሁ፣ ችግር የለውም። ፈጣሪ እጃችሁን ይስጣችሁ። በቃ ፈጣሪ እጃችሁን ይስጣችሁ ማለት ነው። እጃችሁ ይቆመጥ አፈር አባታችሁ ብሎ ማለት ነው። እና እናንተን ልተዋችሁና ወደ ጉዳይ ልሂድ ማለት ነው። ለእናንተ ጊዜም ሰዓትም ደቂቃ ማባከን አልፈልግም። እና አብርሽ ትናንትና እንትን ማለቱን ተከትሎ የክስ ወረቀት መሰጠቱን ተከትሎ እንግዲህ ብዙ ሰው እየተናገረ ያለው ሄርሜላ ታስፈታዋለች ቢታሰርም እያሉ ነው ያሉት። ባለፈው ለታው እንግዲህ ታሰረ ሲባል አስፈታሁት እኔ እንዳለች ሁሉ ዛሬም ደግሞ ችግር የለውም እሷ ታስፈታዋለች። ሲጀመር ልጁ ከፍቅርና ከገነት ጋር ያለው ነገር ግን ደግሞ ቢታሰርም ይወጣል እያሉ ይገኛሉ ማለት ነው። እሷ አንድን ሰው በነገራችን ላይ የሚያስፈታውም የሚያሳስረውም ስራው ነው። አለቀ፣ ስራው ነው። ከስራው ውጭ ሌላ ነገር የሚያስፈታም ሆነ የሚያሳስር ነገር የለም። ገባችሁ? እና ሄርሜላ መንግስት አይደለችም ወይንም ምንም አይደለችም። አንድ ተራ ግለሰብ ናት። በቃ አንድ ተራ ሰው ናት። ስለዚህ እሷ ታስፈታዋለች። ይሄ ማለት እኮ ሀገሪቱ ላይ ህግ የለም በገንዘብ ይወጣል እያላችሁ ነው ያላችሁት ማለት ነው። እና የሚያስፈታውም የሚያሳስረውም እንግዲህ የስራው ውጤት ነው ማለት ነው። በቃ ስራው ነው የሚፈርደው። ገባችሁ? ህግ የራሱን አካል ፖሊስ መርምሮ ነፃ የሚያወጣውም እስር ቤት የሚያስገባውም ስራውና ስራው ነው ማለት ነው። ሌላ ምንም ነገር የለም። ሌላው ልዑልን ገነት ይዛው ሂዳለች ወይንም ፍቅር ወስደዋለች። እንዴት እስከ ሶሻል ሚዲያ ላይ ሰሞኑን ጠፉ እየተባለ ይገኛል ማለት ነው። በነገራችን ላይ እኔ ገነት ልዑልን ይዛው ከሄደች እንዴት እሺ ይዛው ሄደች እንበል፣ ከሩታ ጋራ ጣላት አይደሉም፣ ምንም አይደሉም። ገባችሁ? እና እንደዛ ሩታ እንድትጨነቅ ምን ብላ ደብቃ ተወስደዋለች? ምን ብላ ማለቴ
ባለፈው ለታ ምናልባት ብዙ ይዘነው እንሂድና አያታችን ጋር እናሳድገው አያቱ ጋር ይደግ ስላለች ምናልባት ልጁን ይዘውት እንዳይሄዱ ብላ ልዑልን ለመደበቅ ብላ ይዛው ካልሄደች በስተቀር ሌላ ምንም ምክንያት ይኖራታል ብዬ አላስብም። እኔ እንደራሴ ማለት ነው። እንዴት ሩታስ እንድትጨነቅ ትፈልጋለች? ጸበኛ አይደሉም አይደል? ለምንስ ለሷስ ነግራ ከሷ ጋር አብራ ተነጋግራ ለምንስ ማድረግ አልፈለገችም? እንዴት ሩታ እንድትጨነቅ እንዴት እናት ሳትፈቅድ ይህንን ነገር ልታደርግ ትችላለች? የእናንተን ግምት ኮመንት ላይ አስቀምጡልኝ፣ ያነባለሁ ኮመንት ማለት ነው። እና አብርሽና እነ ብዙ ጋ ነው ብዬ ነው የማስበው ማለት ነው። ምክንያቱም ሲስቁና ሲሳለቁ ስለነበረ፣ ሲስቁና ሲሳለቁ ስለነበረ ከዚህ በፊትም አብርሽ ሲፎክር ስለነበረ ማለት ነው። ለዛ ነው ፍቅርም ቢሆን ልዑልን የምትወስደው ለምን ብላ ነው? ለምን ብላ ፍቅር ወስዳ አብርሽ እንዲታሰር ለማድረግ? ያም ከሆነ ደግሞ ከሩታ ጋር ተመካክራ እንጂ ከሩታ ጋር ሳትመካከር ምን ብላ በድብቅ ልትወስደው ትችላለች? እኔ ያላየሁት ሀሳብ ካለ ጻፉልኝ አሁንም ማለት ነው። እኔ እንጃ። እኔ ፍቅር ለምን ብላ ከሩታ ተደብቃ ልዑልን ልትወስድ ትችላለች? የልጅ እናቱና በልጅ እናት ላይ እንዴት ልትጨክን ትችላለች? ይሄንን ታደርገዋለች ብዬ እኔ እንደራሴ አላስብም ማለት ነው። ገባችሁ? እስካሁን ድረስ ከሩታ ጋራ ብዙ ነገሮችን እየተመካከረች እህቴ ስትባባል የነበረች ልጅ ይሄን እንዴት ታደርጋለች? በዛም አለ በዚህ ይሄ ጭቅጭቅ ሁሌም መቀጠል የለበትም። ሩታ የውሳኔ ሰው ሆነሽ በተግባር አሳይ። አንቺ የወሰንሽ አይደለም እያሉሽ አይደል? ወስኝና አለቀ። ገንዘብሽንም ንብረትሽንም አሁን ሆኖ ክፈይና በቃ ሰላም ያለው ህይወት ኖሪ። እስከ መቼ ነው የሚቀጥለው? ሁሌ ጭቅጭቅ። ሰው ራሱ በጣም ሰልችቶታል። በነገራችን ላይ ማለት እናንተ ሁሌ ጭቅጭቅ ይዛችሁ ስትመጡ ሰው ሰለቸው። ሁሌ አንድ አይነት ነገር እንዴ! ትንሽ አንዳንዴ ለየት ያለ ነገር ሰው ማየት ይፈልጋል። እና ይሄን ነገር ታስተካክሉት። ገባችሁ? ምክንያቱም የሰው ልጅ ከኖረ በፍቅር ይኖራል፣ ካልኖረ ደግሞ ተለያይቶ በሰላም ይቀጥላል፣ ተከባብሮ ማለት ነው። ልጁን መርዳት ያለበትን እየረዳ ንብረትሽን ከፍለሽ ቀራቅ ብለሽ ከነሱ ኑሪ። በዚህ ሁኔታ ከቀጠላችሁ መጨረሻችሁ አያምርም ማለት ነው። እና የእውነት አብርሽስ ይታሰራል ወይስ አይታሰርም ብላችሁ ታስባላችሁ? ብቻ እንደስከ ዛሬው በሁለት ቀን በአንድ ቀን ተፈታ። ከዛስ ሊታሰር ነበር አብርሽ። ልጁ ከከሌ ጋር ሆኖ ተገኘ እያላችሁ እኛንም መጫወቻ እንድታደርጉን አንፈልግም። በቃ ትክክለኛ ነገር አሳዩን፣ ትክክለኛ ነገር ንገሩን። ሩታስ ምን ማድረግ አለባት፣ ምን መወሰን አለባት ብላችሁ ታስባላችሁ? ማሮች ዛሬው ሀሳቤ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። አዲሶችም ካላችሁ ተቀላቀሉን ይሄንን ቤተሰብ። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።